አንተ ካልተመለከተ ለምን ዳንኤል ጀመር የቤተ ክርስቲያን ልጅ ነኝ ትላለህ? ግን እማታውቅ ዝም ብለህ መሃይም ነው። የጌታችን መልስ ጌታም ከመላእክት ጋር ክዶኛል እና ይቅር አልለውም አላት። መልስ መለሰ ማለት ጥያቄ ጠየቀች፣ ማርልኝ አለችው፣ አልምረውም ማለት ምክንያቱስ ከመላእክት ጋር ተክጃለሁ ይቅር አልለውም። ቅልም ጊዜ አንስቶት ድንጋይ ይሰብራል አሉ። እናንተ ዛሬ ከላይ እስከታች ሁሉ ነገራችሁ ልትይዙ ትችላላችሁ። ነገር ይህ ስፈልግ እንጂ ማነሳ አንተ ስላልከኝ አይደለም። ማነሳ ሚዩቲ ደደብ አንተ ታደለኝ አዘራኩ ወንድና በመፈልገበት ሰዓት ነው ማነሳው። አንተ ስላልከኝ አይደለም ደደብ እኮ አለ ነገረን። ኦርቶዶክሳዊ መልስ ሰጠ። አሁን አንተ ቀጥል። አሰማም እንደ ደደብ ነህ። ደደብ ማይ ታደለ ተረጋጋ እንጂ ቀላል ጥያቄ ልጠይቀው ኤርሚ፣ አንድ ጥያቄ ብቻ ወንድም። ያው ግን የፍርድ ቀን አንድ ከገሃነመ እሳት በምልጃዋ ታወጣለች ማርያም? እችን ብቻ መልስልኝ። እኔ አጭር ጥያቄ ብቻ ልጠይቀው። አዎ ትችላለች አይደል? ከገሃነመ እሳት ማውጣት። ኦኬ፣ ታዲያ አንተ ምን ክርስትና ምን ይሰራልሃል? ምን ችግር አለ? ቢበዛ ሲሆን ነው የምትገባው አይደል? ክርስትናን ካልተከተልክ፣ የጽድቅን መንገዶች ካልተከተልክ፣ ካልቆረብክ፣ ካልተጠመቅክ፣ መልካም ካልሰራህ ምንድን ነው ቢበዛ የት ነው የምትገባው? ገሃነመ እሳት ነው የምትገባው። ግባ። ታዲያ ምን ችግር አለ? በምልጃዋ ታወጣለች። ለምን ሰማኛ? ክርስቶስ ማህበር ነው የከፈተው። ክርስቶስ በሩን ባይከፍተው በምልጃዋ አታወጣም ወንድሜ። ማን ያወጣል አያወጣም የሚለውን ተው። በምልጃዋ የእሷ ምልጃ የማይሳካበት ሁኔታ አለ? ማልዳልህ አልሰማሽም ሌላ ትችላል? አይችልም። በቃ ቴንኪው። ስለዚህ እሱ ይፈርዳል አይፈርድምን? የእሷን ምልጃ ተከትሎ ያደርገዋል። 100% እንደሚያደርገው አይችልም ብለሃል። በቃ ያደርግላታል። የለመነችውን ሁሉ ያደርግላታል። ስለዚህ አንተ ከአንተ የሚጠበቀው ገሃነመ እሳት መግባት ብቻ ነው። ይሄ ደግሞ አጋንንት ያስተካከለው ያዘጋጀው ትምህርት ነው። ምንድነው ሰው ይሄን ሰምቶ እንዲዘናጋ? ያንተ ነው እንጂ ሉተር የተባረከው በ18 አድመጣኝ። እንደውም ዳጊዬ እንደዚህ ይላል። ቀጥልበት ዳጊ። አሁንም የለመንሽውን ላደርግልሽ ሰው ሆኜ ተወልጃለሁና ይላል ድርሳነ ኪዳነ ምሕረትም ታምረ ማርያምም ላይ። በቃ ልጁም እኮ ብሏል እኮ እሱም ብሏል እኮ ያደርግላታል ስላለ። ታዲያ ከአንድ ኦርቶዶክሳዊ የሚጠበቀው ገሃነመ እሳት መግባት ነው። ኤርሚ ምን እንዳሉኝ ተመልከት። መምህራኖቹ መቸልታ ይሄ እኮ ተአምር ነው አሉኝ። ይሄ እኮ የሚያደርግላት እኮ ተአምር ነው። ምንም በሉት ለነገሩ ችግር የለውም። በእርግጥ ግን ተአምር አይደለም ምልጃ ነው ብለዋል አይደል? ምልጃ ተአምር አይደለም ትምህርት ነው፣ ዶክትሪን ነው። በቤተክርስቲያኒቷ ውስጥ ምልጃ ዶክትሪን እንጂ ተአምር አይደለም። ሊያጭበረብሩ ሞከሩ ማለት ነው። ስለዚህ አሁንም መምህራኑ እየሰሙኝ ከሆነ ስሙኝ፣ እዛውም ነግሬያቸዋለሁ። ምልጃ ተአምር አይደለም። ኢትስ አ ዶክትሪን ሜሮሎጂ ውስጥ የሚካተት በጣም ሊቀየር ሊለወጥ ሊሻሻል የማይችል የማርያም አማላጅነት አንዳንዴ ተብሎ ሊቀመጥ የማይችል ነው። አንድም ዶክተር ቤት ውስጥ ነበረች። የሚገርም ላይሰማት ይችላል ማርያም እላታለሁ። አዎ ላይቀበላት ይችላል፣ እንደ ሁኔታው ነው አላለችኝም? ይኸውልህ እንግዲህ አየህ፣ መጨረሻ ላይ ትምህርቱ መፈራረስ ሲጀምር ማርያም ላይም ጥያቄ ማንሳት ጀምሩ ማለት ነው። በእርግጥ እውነት ነው። በዚህ ሰዓት ምንም የምትማልደውም የሚሰማትም ጉዳይ የለም። እሷ በዚህ ሰዓት በረፍት በክብር ነው ያለችው። ኦኬ፣ ግን ማስረጃ አምጣ። ዝም ብለህ መቀደድ አይደለም። ማስረጃ አምጣ። እንደ ሞተች ማስረጃ አምጣ። ስለ ሞታ እንዳልተነሳች ማለት ነው። አልሞተችም። በመጀመሪያ ሞታ እንዳልተነሳች ነው ያልኩት። መጀመሪያ አልሞተችም፣ ሞታለች። ሞታለች እንጂ ታዲያ ለምን ማስረጃ አመጣልህ? ሌላ ማስረጃ ለምንድን ነው የፈለከው? ለምን እኔ ሞታለች ካለ ለምንድን ነው ማስረጃ ማምጣት? እርግጠኛ ነህ? መጽሐፍ ቅዱስ ላይ መሞቷን እርጋሱ እርግጠኛ ነህ? አለ እኔ ማስረጃ አለኝ። ተሰውራ ቢሆንስ ምን ታውቃለህ? ማስረጃ አለኝ እኔ እንደነ ሄኖክ ተሰውራ ቢሆንስ? እኔ በእንዳንተ በግምት አይደለም። እኔ ማስረጃ አለኝ፣ ጠቅሳለኝ። መጽሐፍ ቅዱስ ላይ ተጽፏል ማርያም ሞታለች ሚል ወንድሜ፣ እኔ ጠቅሳለኝ። ካንተ የሚጠበቀው መጠየቅ ብቻ ነው። እሺ ስጠኝ መናት ማርያም ሞታለች ሚል። ኦኬ፣ ማርያም ሰው ነች አይደለችም? ሰው ናት። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ እንዳትቀይረው ብዬ ነው። ማርያም ሰው ከሆነች ሂድና ዕብራውያን 7:22 ላይ አንብብ። ምን እንደሆነች ማርያም ትረዳለህ። ምን ይላል? ላንብብልህ? ኦኬ እሺ። ለሰው አንድ ጊዜ ሞት ከዛም ፍርድ ተመድቦበታል ይላል። ኦኬ፣ ስለዚህ ሞታለች። ሰው ከሆነች ሞታለች። ሄኖክና ኤልያስ ተጽፎላቸዋል እንዴ? እኮ እንደነሱ ተሰወራ ቢሆንስ በምን ታውቃለህ? መገመት አትችልም። የተሰወሩት ተጽፎላቸዋል እኮ። መጀመሪያ ተሰወሩም አይልም፣ ተወሰደ ነው የሚለው። ተሰወረ የሚልም የለም። ዝም ብለህ ያልተጻፈ አታውራ። ለቃሉ ቢከብድም ወንድሜ ያልተጻፈ እናውራ፣ የተጻፈው እናውራ። በመጀመሪያ እንደዚህ ያልተጻፈ ማውራ ከጀመርክ እሺ ካልኩ ብዙ ልታውራ ነው። አሁን የተጻፈ እናውራ። በመጀመሪያ ነገር የተወሰዱት ወይም የጌታ በሰረገላ የሚወሰደው የሚሆን ያልተገኘው ሄኖክም ቢሆን ተጽፎላቸዋል። ኦኬ፣ አሁን አንተ የማርያምን ታመጣለህ። ልታመጣ ካልቻልክ ማርያም ሰው ከሆነች በዚህ አውድ መሰረት
በዕብራውያን 7:22 ላይ እንደሚናገሩ ለሰው ልጅ አንድ ጊዜ ሞት ከዛም ፍርድ ተመድቦበታል። አለቀ እኮ። እና ታዲያ ሄኖክና ኤልያስ እስከተመደበበት ሄኖክና ኤልያስ የሄኖክና ኤልያስንማ ኤክሰፕሽናሊ እኮ ስለሆነ ጻፈልህ። ኤክሰፕሽናሊ ባይሆን አይጻፍልህም ነበር። ኤክሰፕሽናሊ እግዚአብሔር ያንን ስላደረገ እነሱስ ብለህ እንዳትጠይቅ ተጽፎልሃል። የነሱ ያልተጻፈልህ በጠቅላላ ሰው ከሆነ ሞቷል ወይ ደግሞ ተጽፎላታል በለኝ። አሁን እኮ ችግሩን መሰል የማርያም ሲሆን አይጻፍም፣ ምልጃ አይጻፍም፣ ይሄና ይሄ የምትላቸው ነገሮች ከገሃነመ እሳት መውጣት አልተጻፈም። ማን ከማን ያንሳል እኮ እናንተ ጋር ያለው ወንጌል መሰል ማን ከማን ያንሳል ነው። አሁን ወደ ገደለው እንዴ ጠየቁ መልስልኝ። ማርያም ከገሃነመ እሳት የምታወጣ ከሆነ ለምንድን ነው ክርስትና በራሱ አስፈላጊ ሆኖ? ቢበዛ እኮ አንድ እስላም ገሃነም ነው የሚገባው። ክርስቶስ በሩን ባይከፍት ማርያም ምልጃ ምንም አይጠቅምም። በወንጌል እኮ እና አብርሃም አማል እኔ ማንም ይክፈተው እኮ በሩን ወንድሜ፣ ክርስቶስ ነው የሚከፍተው ገብርኤል ነው የሚከፍተው የሚለው አልተጨቃጨቅንም እኮ። ማንም ይክፈተው። ዋናው የምፈልገው ነገር ምንድነው? ማንም ይክፈተው። በሷ ምልጃ ግን ማንም ሰው ገሃነም ገብቶ አይቀርም። ውሸት እውነት አይቀርም። ከአዲስ ኪዳን በኋላ እኮ እኔ ከምንም ኪዳን በኋላ በለው። አሁን ዋናውን ስላንተ ነው የማወራው። አንተ ለምሳሌ የፈለግከውን አይነት ህይወት ብትኖር ምንድነው ዘወረስት የሚመጣበት? ገሃነም ነው። ስለዚህ ማንም በሩን ይክፈተው ብቻ የሷ ምልጃ መንግስተ ሰማያት ያስገባል። አለቀ። ይሄ የአጋንንት ትምህርት ነው። ለምን አንተ ክርስትና እንዳትፈልግ ክርስቶስ እንዳትከተል ያላመነ ግን ይፈረድበታል ይላል ቃሉ። ልጇን ሳላምን ነው እንደሷ ማማ እሱ ቃሉ ነው። ቃሉንም አትሰሙም እኮ የእናንተ ደብተር ተጨቆ ግን ምን ይላል መሰለህ? አንተ እንጂ ማሰማው አንተ ነህ እኮ ማሰማው። ቃል በቃል ያዕቆብ ምዕራፍ 2 ቁጥር 24 ላይ ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ የሚለውን ቃል በቃል የሸመጠጥክ ሰው እኮ ነው ከሉተር ጋር። ኦኬ ጥሩ። ስለዚህ ስራ የሌለው ሰው ይፈረድበታል አይደለ? ያ ይፈረድበታል። ምን ችግር አለ? ማርያም በምልጃዋ ታወጣዋለች። ያ ኤክሰፕሽናል ነው። ምኑን ኤክሰፕሽናል? ማታወጣበት ጊዜ አለ? ኧረ በእናትህ ሰው ስማት እንዴ ሰማሁ እኮ። ቆይ እንደዚህ በለኝ ከፈለክ። ይኸውልህ አንዳንድ ጊዜ ላታውጣ ትችላለች። አንዳንዱ ተአምር እኮ ነው። ተአምረ ማርያም ላይ አለ። ጎበዝ። አይ ተአምር አለመሆኑን ነው ላስረዳ። አባቶችም ደስ ብሎ ሊያመልጡ ፈለጉ። ምልጃዋ ተአምር አይደለም። ምልጃዋ አስተምህሮ ነው። ምን አልኩ? ስራ የሌለውን ሰው ከሲኦል ማውጣት አው ተአምር ነው። ኦኬ ታወጣለች። ለማንኛውም ተአምር በለው አንተ ከፈለክ። እኔ ትምህርት መሆኑን ነገርኩህ እኮ። ስለዚህ ዋናው ነገር ምን መሰለህ? እናንተ ስራ ለድነት በአንድ በኩል ትላላችሁ፣ በአንድ በኩል ደግሞ ስራ የሌለውን ሰው ታወጣለች ትላላችሁ። ይሄ በራሱ ይጣረስብሃል። ሁለት ነገሮች። ስራ ለድነት ካልክ በኋላ ባትሰራም ለነገሩ ማርያም ታወጣለች ካልክ የራስን ወንጌል የጨፈለክ ነው። አንደኛ ይሄን ያዝልኝና ዋናው የምፈልገው እኔ ምንድነው ስራም በለው ምንም በለው ገሃነም የገባው ሰው የሚወጣ ከሆነ ክርስትና አያስፈልግም ነው ሜሴጁ። ለምን በወረስት ምንድነው? እስላምን ብትሆን ክርስትና የማትፈልግ ብትሆን የት ነው የምትገባው? ገሃነም ነው የምትገባው። ግባ። ታዲያ ምን ችግር አለ? የማርያም ምልጃ ሰላምን እሷን አላምንም አልኩ እኮ። በእናትህ አጨቅጭቀኝ። ልተኛ ነው። መተኛ ከፈለክ ወንድሜ ትችላለህ። ሁላችሁም እኮ እንቅልፋችሁ ይመጣል። እዛም ያወራቸው ሰዎች እንዳንተ እንቅልፋቸው ማለት አይደለም። ዳጊ አቤት ችግር የለም። ያውራ። አይ በቃኝ እኮ ነው። በቃኝ አለ እኮ ማለት ልተኛ ማለት በቃኝ ነው። ያማ በቃው እንዴ አሰበው እኮ ኤርሚዬ ሲያስበው ምን ይበል? በስራ ቤት መጽሐፍ ቅዱስ አንብብ ኪሮቤል። ወጣት ነህ፣ ግድ የለም ካነበብክም አንብብ። ግን እንዳነበበ ሰው አይደለም ሙሉን ስትናገር የነበረው። በቃ ከወገንክ ለስላሴ መንግስት ወንገን ብራዘር ነገርኩህ እኮ። ቅድም እኮ የሐዋርያት ሥራ ምዕራፍ 27ን የጠቀስኩልህ እኮ እኛ ፍጡር የማምለክ ችኮላ እንደሌለብን ለመንገር። በቃ አንተ ያነበብከው ሐዋርያት ሥራ መጽሐፍ ምዕራፍ 27 ነው። እሱንም አንብበው አይመስለኝም። አውዱን አታውቀውም። ቅድም ነግሬሃለሁ። እስቲ ባወድ ፍታልኝ። እሱም በእናትህ ባወድ ፍታልኝ። ቅድም ነግሬሃለሁ ወዳጄ። ጭራሽ የእርሱ የምሆነው የማመልከው እያለ አውድ ትለኛለህ እንዴ? የእርሱ የተባለው ማን ነው? እርሱ ተብሎ የተባለው ማን ነው? የእርሱ የምሆነውና የማመልከው እግዚአብሔር መልአክ እያለ ኮንቴክስቹዋል ትለኛለህ እንዴ? ኦኬ በቃ እንግዲህ አሁን አንተ እንቅልፍ መጥቷል ማለት ነው። ልትሰማም ስላልቻልክ በቃ አንጣላም በኛ በሰላም። አንተ አይደለም ሊቀ ሊቃውንቱ ቢመጣው መጋቢ አዲስ የተባሉትን ኤርትራና እሱን ቃል እኔ ጋር መጥተው ያወሩ እኮ እነሱ በትርጓሜ ያወሩ ካል አንተ እስቲ በኮንቴክስቹዋል ተኛ ወንድሜ። አሁን እንቅልፍ ስለመጣ በእንቅልፍ ልብ ሆነ አንደኛ፣ ሁለተኛ ደግሞ ለዘመናት የተጻፈ ነገር ይሄ ሁሉ ውሸታችሁ አደባባይ ላይ ስለተቀመጠ በነገራችን ላይ አብ ወልድ መንፈስ ቅዱስ ላይ ሰጠቻቸው ቤተክርስቲያን ናት በግዕዝ ማለት ነው። እንደዚህ ምን አብ ወልድ መንፈስ ቅዱስ ምን ይሰራሉ? ባንተ ምን ይሰራል? አንድ ሰው አብ ወልድ መንፈስ ቅዱስ ዘምባለስ አንተ ነው የነገረ የለም። አብ ወልድ መንፈስ ቅዱስ ላይ ሰጠቻቸው ለቤተክርስቲያን እንዴ? ለምን አትተኛም? በቃ ቤተክርስቲያን የምናቀፍ ከሆነ አባት ልጅ ወንድማችን እኛ እንቅልፍ ያልመጣ ሰው አለ እና ሰነደሻው ምን ታርግ? በቃ በላይ ላይ አታውራ ወንድሜ። አንዴ ይቅርታ፣ ሌላ ጊዜ ስትነቃ ደውልን። ምንም አብ ወልድ መንፈስ ቅዱስ አታስቀይሱ። ቁርባን፣ ጥምቀት ልክ ከላይ ሰው አስወርዳለሁ። ከዚህ በኋላ ማይክን ተበራ ከሆነ አስወርዳለሁ። መውረድ ፈልገህ እንደሆነ ገብቶኛል፣ ግን ጥያቄ ካለ እንድጠይቅ ብዬ ነው ያቆየው ወንድሜ። በጣም በክብር ነው እያወራን ያለ ነው።
ማይክን አንሚዩት አታርገው። እሺ ወንድማችን ከይቅርታ ጋር ኦኬ። ስለዚህ ማወቅ ያለበት ነገር ምንድነው? ልክ በጣም ተቆርቋሪ አትምሰልስ ለወንጌል ምናምን ወይኔ እንትን አብ ወልድ መንፈስ ቅዱስ ምናምን ስትል የሰማ ሰው በጣም ክርስትና የገባት ምስ ምን ይሰራልሃል? አብ ወልድ መንፈስ ቅዱስ ከእስላም እኩል ብትሆን እኮ አንተ ተስፋ አለ ይላል። አንተ ትምህርት እኮ ገሃነም ነው የሚገባው። መቼም ስላሴን የካደ ገሃነም ነው የሚገባው አይደል እንዴ? ጥሩ ምን ይሆናል ገሃነም ቢገባ? የማርያም ምልጃ አለ ብላችሁ ሰውን ለእጩ ካረጋችሁት፣ ለሲኦል ለገሃነም እጩ አደረጋችሁት እኮ የማይፈራ ገብቷል። ምንም በሞትና በህይወት መካከል ያለ ልዩነት እንዳይገባው አድርጋችሁታል። እሺ ምንድን ነው የፈለከው ወንድሜ? እሺ አቤት። በቅድሚያ እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። እና ልል የፈለኩት ማለት ነው አሁን ቅድም ለምን ሙስሊም ብትሆን ምንም ብትሆን እመቤታችን ከሲኦል ካወጣች ለምን ትጸልያለህ? ምን ያደርግልሃል? የሚል ነገር ስትናገር ነበረ ማለት ነው ዳጊ። ይህ ምንድነው? አንተም መንፈሳዊ ነኝ ብለህ የምታመን ከሆነ የምንነጋገርበት ደግሞ ሃይማኖታዊ ከሆነ ደስ በሚል አነጋገር ሃይማኖታዊ በሆነ አነጋገር ነው የምንነጋገረውና አንተ እንደዚህ ስትል መጀመሪያ ማርያም የምታማልዳቸው ያመኑ የተጠመቁትን በክርስቶስ ያመኑ የተጠመቁትን መሆኑን መርሳት የለብህም። ገብቶሃል አይደለ? ይሄኛውን መርሳት የለብህም። ለምን ካልከኝ መጀመሪያ እሷ ለማማለድ በልጇ ማመን አለብህ። በጌታችን በኢየሱስ ክርስቶስ ካላመንክ እንዴት ነው እሷ ልታማልድ አትችልም። ይህንን ነገር ሁለተኛው ላይ ሳትሄድ እኔ ስራ ላይ ስላለው አንድ ጥያቄ ለመለስልህ። ቆይ እኔ ጌታ አንዴ በጣም ይቅርታ አዳምጫለሁ። አንደኛውን ጥያቄ ሰምቻለሁ። ሁለተኛው ጋር መሄድ ትችላለህ። አንዴ እሷ ያላመነ ያልተጠመቀ ሰው ዝም ብላ ማንንም አለሌ ማንንም ከሃዲ አትማልድም የሚል አስብ ነው ያለ። እኔ ደግሞ ላሳይ ከነገጹ ከነምዕራፉ ከፍትልሃለሁ ከፈለክ። እዚህ ጋር ያላመነ ብቻ አይደለም እኮ ክርስቶስን የካደ ጥምቀቱን ንቆ የካደ ከመላእክት ጋር የካደ ራሱ ኢየሱስ ይህንንማ ይቅር ለዘለዓለም አልለውም ያላትን ጡቷን አውጥታ ጡቶቼን እቆርጣለሁ፣ ፊቴን እሰነጥቃለሁ፣ ይሄን ሰውዬ ማርልኝ ብላ አስመራለች። ብሮ መጠመቅ አለመጠመቅ ትላለህ እንዴ? የናቀ እኮ ነው። አለመጠመቅ እኮ አንድ ነገር ነው። ጭራሽ ጥምቀትን የናቀ ሰውዬ ማልዳ አትርፈዋለች። ይሄ እኮ ተረት እኮ ግራ የገባው እናንተ ቤት ምን መሰለህ እኮ ቢያንስ አይ ደና ክርስቲያን ነው ምን አሉ መሰለህ ያንተ መምህር አንድ አዳምጥ። ያንተ መምህር መብራት ያልና ዘይቱ ያላቸውን ብቻ ሳይሆን መብራት ያላቸውንም ታድናለች አሉ። ይሄ ማለት በር ከተዘጋ ምጽአቱ ከሆነ በኋላ ገና ደግሞ ተስፋ አለን። እንደዛ ነው ኢየሱስ ወንጌል። ዘይቱንና መብራቱን ይዘው ይጠበቁ እንጂ ዘይት ባይኖርህም መብራት ከያዝክ በሩ ከተዘጋበ በኋላ ተስፋ አለ እያሉ ሰው ይሰበካል እንዴ? ኦኬ ለአንተ ግራ ሊገባ ይችላል ይህ ሀሳብ ላይ ስላልነበር። አሁን ልንገርህ ግን ላሳይህ። እሺ ኤርሚ ታምረ 110 እንክፈትልኝ። ይቅርታ ምንድነው የምናሳይህ? በደንብ ሰማኝ። ቃሌን የማሳይህ ጥምቀቱን የናቀ ኢየሱስን የናቀ ጥምቀትን የናቀ በኢየሱስ ያላመኑትን ሁሉ ታማልዳለች የሚል ካለ ይህንን አሳየኝ ከይቅርታ ጋር። እሺ እኮ አሳይሃለሁ አልኩህ። ወዳጅ እያወራሁ አቋረጥከኝ እንጂ አሁን ደግሞ አሳይሃለሁ። ኤርሚ ካልቻለ ራሱን ይገልጠዋል። ኤርሚ የማይመች ከሆነ ላሳየው። ኧረ አለሁኝ ዳግሻይ በቃ አንተ አለህ አይደል? አዎ። ግን ምለውን በደምብ ቃሌ እንደማልቀይር እንዲያውቀው ስለፈለኩ ነው። ኢየሱስን ከመላእክት ጋር የካደ ክርስትናውን የካደ በደምብ ሰማኝ። ጥምቀቱን ንቆ ነው ጭራሽ የሚለው ንቆ የካደን ሰው ይኸውልህ መጀመሪያ አልምረውም ማለት እሱ ምን ኢየሱስ ምን አልመሰለህ ለዘላለም ይቅር አልለውም እያላት እሷ ልጇን ለካደ ሰው እንኳን ተመልከት። እንግዲህ ይሄ እኮ የሌለ ተረት ነው። ሰው እናንተ ግን ምንድነው የምትሉት? ልጇን ንቆ እናቱን ወዶ ልጁን ንቆ ትላላችሁ አይደል? እሷ ግን ይኸውልህ ጥብቅና የምትቆመው ለማን መሰለ? ልጇን ለካደ ክርስትና ለካደ ሰው ጥብቅና የምትቆመው ማርያም እናንተ ቤት አለች። ይሄ አጋንንት ነው፣ የአጋንንት ትምህርት ነው። አታረገው ማርያም። እኛ የምናውቃት ያቺ የተባረከች ብጽዕት የተወደደች እናት ለካዲ አትቆምም። እንኳን ለካዲ ለጻድቅም አትቆምም። በዚህ ሰዓት ምልጃ አታረገማ። እሺ ኤርሚ ይቀጥል። ቴንኪው። እሺ ዳግዬ ያለው በመረጃ ይኸው፣ ሌላም ከፈለግን እንጨምራለን። ለምሳሌ በኦርቶዶክስ ሃይማኖት እስላም እንኳን ራሱ ከነ እስልምናው ይድናል። በመጽሐፋቸው የተጻፈ እስላም ሆኖ ይድናል። አረማዊ ማለት ነው አይደል? እስላም አረማዊ እንኳን ቢሆን ይድናል። ይህም ብቻ አይደለም። ከዚህ ውጭ ከሁለቱ መጽሐፍት ውጭ 2 መጽሐፍቶች አመጣለሁ በዚህ ጉዳይ ላይ የሚያወሩ ማለት ነው። ሁለቱም ግን እዚህ እናውራ። ክፍሉ የሚገኘው ታምር 110 በእንተ ጥብርያኖስ ነጋዴ ላይ ነው ያለው።
እና አንብብልህ ወንድማችን። እሺ ያው አንድ በሰይጣን ሐሳብ ሃይማኖቱን የካደ ሰው የሚናገር ክፍል ላይ ነው። ቁጥር 2 ጀምሮ ያለውን ይህንን አንድን እኔ ስለማላነበው ማለት ነው። በማርያምን የተደረገው ታምሩ ብሎ የሚለው ቁጥር 2 ላይ ከፍት በሚባል ሀገር ስሙ ጥብርያኖስ የሚባል በወንድና በሴት ባሪያ በብርና በወርቅ በላሞችና በግመሎች እጅግ የከበረ በየብስ በባህር የሚነግድ አንድ ነጋዴ ነበር። ከብሮ ብዙ ዘመን ከኖረ በኋላ በእሱ ላይ ዘመን ተለወጠበትና ገንዘቡ ሁሉ አለቀ። አኗኗሩ ጎሰቆለ። ረዳቶቹ ተበተኑ። ባሮቹም በችጋርና በመከራ አለቁ። ክብሩም እንደተዋረደ ደስታውም ወደ ሐዘን ወደ ትካዝ እንደተለወጠ ባየ ጊዜ ልቦናው ታወከበትና መታገስ ተሳነው። ብሰርቅ የሚገርፈኝ ብለምንም የሚያውቀኝ የለምና በጥቂትም በብዙም ቢሆን ወደ ሌላ አገር ሄጄ እየነገዱ እኖር ዘንድ እሄዳለሁ ብሎ አሰበ። ይህንን ብሎ እያለቀሰና እያዘነ ከአገሩ ወጥቶ እንባ በፊቱ እየወረደና እየቸኮለ ሲሄድ ሰይጣን በመንገድ ላይ ተገናኘውና ወንድሜ ለምን ታዝናለህ? ለምንስ ታለቅሳለህ? አለው። ያም ነጋዴ የከሰረው ነጋዴ ማለት ነው። ያም ነጋዴ ያገኘኝን እነግር ዘንድ አንተ ማነህ? አለው። እኔ ሰይጣን ነኝ አለው። ያም ነጋዴ አንተ ሰይጣን ከሆንህ ልትረዳኝ ይቻልሃልን? አለው። ይሰርቅ እንደሆነ ይለምንም እንደሆነ ወደ ሌላ ሀገር ይኖር ዘንድ እንዲሄድ ያገኘውን ሁሉ ነገረው። ሰይጣንም ነገሬንስ ብትቀበለኝ ባለ ዘመኑ ሁሉ እንደ ቀድሞ ባለጠጋ ትሆናለህ፣ ክንድህንም አውጥተህ በደረቴ ውስጥ ያለውን ውሰድ አለው። በሰይጣኑ ደረት ውስጥ የተቀመጠ ማለት ነው። ያም ነጋዴ ክንዱን አወጣና 2 የለዘቡ አናቁ ማለት የግዕዝ ቃል ነው። እንቁ ማለት ነው። ዳይመንድ አልማዝ ማለት ነው። አናቁ ሰጠው፣ የከበሩ ድንጋይ ማለት ነው። ነጋዴውም ከደስታው ብዛት ምን ባደርግልህ ትወዳለህ አለው፣ ለሰይጣን ማለት ነው። ይህንን ስለሰጠው ምን ባደርግልህ ትወዳለህ ብሎ ሲለው ሰይጣን ደግሞ ምን አለው? እኔ የምወደውስ ምን ባደርግልህ ትወዳለህ አለው። ሰይጣን እኔ የምወደው ክርስቶስን ካደው። ክርስቶስን ስትክደው ደስ ይለኛል አለው ሰይጣን። እንቁ ስለሰጠው ምን ላድርግልህ አለው። ክርስቶስን ካደው። ክርስትናህንና ጥምቀትህን ሱራፌልና ኪሩቤልን አምላክን የወለደች እመቤትህን ማርያምን ካድ አለው። ሰይጣን ማንን? ያን ነጋዴ። ምን ሰጥቶት ነው ካድ ብሎ ያለው? እንቁ ሰጥቶት። የነገሩን ፍጻሜ በሰማ ጊዜ ይላል። የነገሩ ፍጻሜ ላይ ያለችው ማናት? ማርያም ናት። የነገሩ ጅማሬ ላይ ክርስቶስ ነው ያለው። የነገሩ ጅማሬ ላይ ክርስቶስ ነው ካድ ያለው። የነገሩ ፍጻሜ ላይ ማርያም ነው ካድ ያለው። አይደለም። ሚዩት አድርግ። ታሪኩን ታውቀዋለህ። በቃ ዘግቼዋለሁ፣ ትቼዋለሁ። በቃ ሀሳቡ ላይ ተናግረዋለሁ። ደግመህ አንብብልኝ እንዳትል። ኦኬ። ቤተክርስቲያንህ እንዲህ አይነት የተረገመ ጽሁፍ ነው የጻፈችው። አላነብልህም። በቃ ታውቀዋለህ ታሪኩን። ወንድምነት ዳንዬ ዳግሻ ይቀጥሉ። ታሪኩ ላይ ያውቀዋል። አንብቡልኝ። ኤርሚዬ ስራ ላይ ስላለሁ ነው። ለእሱ ሳይሆን ለታች ላሉት አንብብላቸው። ወንድማችን ከዚህ በኋላ እንዳታቋርጠው ከይቅርታ ጋር ነው። ኤርሚዬ እሱ ልክ እንደሚያቅሰው መሀል ላይ እያወራ ነው። ግን አንድ ታች ላሉት ዛሬ ዱብዳ ሆኖበታል። ኤርሚዬ ዱብዳ ነው የሆነባቸው። እንዲህ አይነት ጉድ ሰምተው ያውቁ እና እንደው እንደምታውቁ ሆናችሁ የኦርቶዶክስ ነውር ተዝቆ አያልቅም። የሰራዊት ጌታ እግዚአብሔር ነው እያዋርዳት ያለው። በዘመናት መካከል ህዝብ ላይ ስትቀልድ ኖራለች። አሁን ግን ዘመን መጣባት ማለት ነው። እሺ እንዳታቋርጠን ወንድማችን። ቴንኪው። ለህዝቡ ይነበብ። ኦኬ። ክርስቶስን ካደው አለው። የወንድሜን ትእዛዝ ማክበር ስላለብኝ ነው እንጂ ዘግቼው ነበር። ታሪኩን በጣም ብዙ ጊዜ ደጋግመን ስላነበብ ነው። በየዩቲዩቡ ላይ ሁሉ አለ። እሺ። የነገሩን ፍጻሜ በሰማ ጊዜ የምድር ሁሉ ንግስት ናትና እመቤቴ ማርያምን አልክድም እንጂ ሁሉን እክዳቸዋለሁ አለ። የነገሩ ፍጻሜ እዚህ ጋር ነው። ክርስቶስን ካዳለው ሲያስጀምር፣ ሲጨርስ ደግሞ ማርያምን ካዳለው። ታብራራው እንደሳለም ያብራራው። እሺ ደግመህ ከከፈትክ ትወርዳለህ። ደግመህ ከከፈትክ እንደውም ላስወርድ። ቆይ እታቸው ስማ ብራዘር፣ እታቸው ስማ። አንተ ገባህ አልገባህ ምንም የምታመጡት ነገር የለም። እታቸው ስማ። ከአንተ ጋር ድብብቆሽ ከምንጫወት ወደድክም ጠላም ታቸው ትሰማለህ ማለት ነው። እና አልክድም አለ። የነገሩን ፍጻሜ በሰማ ጊዜ አልክድም፣ ማርያምን ሁሉን እክዳቸዋለሁ፣ እመቤቴ ማርያም ግን አልክድም አለው። ሰይጣንም ማርያምን ካልካድክ የምትሰራ ሁሉ አይረባህም፣ ማርያምን ካልካድክ የምትሰራ ሁሉ አይረባህም ብሎ ከሱ ተሰውሮ ትቶት ሄደ። ሰይጣንም ከሱ ከተሰወረ በኋላ በክንዱ ያለውን እንቁ ባህሪ ያይ ዘንድ
ያ ነጋዴ ክንዱን ባወጣ ጊዜ ተለውጾ ሆፃ ሆነ፣ እንደ ለምጽ ነገር ሆነበት ማለት ነው። ስለዚህ ፍጹም ሐዘን አዘነ። ሰዎቼን ክብረቴንም ገንዘቤን ሁሉ ያጠፋሁት አልበቃ ብሎኝ ሃይማኖቴን ለውጬ ፈጣሪን ክርስቶስን ክጀዋለሁ፣ ወዮታ አለብኝ እያለ እያለቀሰ እያዘነ በመንገድ ሄደ። ሲሄድም በመንገድ የፈረሰች ቤተክርስቲያን አገኘና በዚያች ያርፍ ዘንድ ወደ ውስጧ ገባ። በውስጧም የክብርት ድንግል እመቤታችንን ስዕል አየና በዚያ ስዕል ፊት በፍጹም እንባ ባዘነ ልቦና ይቅርታ ገንዘብሽ የሚሆን እመቤቴ ሆይ እኔ በይቅርታሽ አምናለሁ። ማን ነው ብሎ የሚለው ስዕል ማለት ነው። በይቅርታሽ አምናለሁ፣ እንዳልካድኩሽ አንቺ ታውቂያለሽ። አንቺን አልካድኩሽም። የካድኩት እኔ ልጅሽን ነው። የካድኩት ክርስትና ነው። የካድኩት ጥምቀትን ነው። የካድኩት ሱራፌልና ኪሩቤል ነው። አንቺን ግን አልካድኩሽም። የአንቺ ነገር ስለማይሆንልኝ የነገሩን ፍጻሜ ስሰማ የማርያም ነገር አይሆንልኝም፣ ሁሉንም ክዳቸዋለሁ፣ ሁሉንም ክድልሃለሁ፣ እሷን ግን አልክድም ነው ብዬ ያልኩት። አንቺ እንዳልካድኩሽ ታውቂያለሽ። ታሪኩ ከኋላ ስለተጻፈ ማለት ነው። ከማኅፀንሽ ከወጣው ከልጅሽ ታማ ልጅ ዘንድ እለምንሻለሁ። በፍጹም ልቦናዬ ወደ አንቺን ተስፋ በፍጹም ልቦናዬ አንቺን ተስፋ አድርጋለሁና። ፍጡሩን ተስፋ ያደርጋሉ በፍጹም ልቦናቸው፣ እግዚአብሔርን ግን በፍጹም ልቦናው ተስፋ አያደርግም። ፍጡርን ግን በፍጹም ልቦናቸው ተስፋ ያደርጋሉ እያለ መሪ ለቅሶ አለቀሰ። የት ስዕል ፊት። ከለቅሶ ብዛት የተነሳ በተኛበት ጊዜ ይቅር የምትል አምላክ ወደች ከልጇ ጋር ተገለጸችለትና ከጌታችን ከዙፋኑ ላይ ተቀምጦ አለ። እመቤታችን በፊቱ ቆማ ልጅ ሆይ የዚህ ኃጥእ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። ቁጥር 1 ጥያቄ ማረው ይቅር በለው አለችው ጌታችን ማርያም። እዚህ ጋር እንደተጻፈው የጌታችን መልስ ጌታም ከመላእክት ጋር ክዶኛል እና ይቅር አልለውም አላት። መልስ መለሰ ማለት ጥያቄ ጠየቀች፣ ማርልኝ አለችው፣ አልምረውም ማለት ምክንያቱስ ከመላእክት ጋር ተክጃለሁ ይቅር አልለውም ማለት። የልጇን ቃል በሰማች ጊዜ ይህንን ማለት ነው። የልጇን ቃል በሰማች ጊዜ ልጄ የዚህ ኃጥእ ምስኪን ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። ለሁለተኛ ማለት ነው። እለምንሃለሁ ስትለው እያለች መሪ ለቅሶ በፊቱ አለቀሰች። ለካዲ ነው የምታለቅሰው። ልብ በሉ። ክርስትና ለካደ፣ ጥምቀቱን ለካደ፣ ሱራፊል ኪሩቤልን ለካደ፣ ስላሴን ለካደ ነው የምታለቅሰው። ክርስቶስን ልጇን ለካደ ታለቅሳለች። ከዛ ሁለተኛ ስታለቅስ ጌታችን ኢየሱስ ክርስቶስም የዚህን ከሃዲ ሰው ለዘለዓለም ኃጢአቱን ይቅር አልለውም አላት። ለምን ብለው ቢሉ ከመላእክት ጋር ክዶኛልና ክርስትናና ጥምቀቱን ንቆ እኔንም ንቆ ክርስትናውንም ንቆ ጥምቀቱንም ንቆ መላእክትን ሁሉ ንቆ ክዷልና ይቅር አልለውም ለዘለዓለም። ሁለተኛ ጊዜ መለሰላት። ለመነችው መለሰ፣ ለመነችው መለሰ። ይቅር አለውም ለዘለዓለም ይቅር አለውም ብሎ ሲላት አሁን አንድ እርምጃ መውሰድ አለብኝ አለች ማርያም። ምን ማስገደድ አለብኝ? ማንን? ክርስቶስን ልጇን። ያው እናት ልጇን ታስገድዳለችና ብለው እንደሚሉት ማለት ነው። ልትቆነጥጠውም ትችላለች። ምክንያቱም የልጅሽን ጌታ የዝናቡን ጌታ ልጅሽን ተቆጩ እያሉ እነ ዶክተር ሮዳስ ታደሰ ሁሉ አፄ ምኒልክ እንጦጦ ማርያምን በሰሩ ጊዜ ስንት ጠላ ስንት ሰንጋ 4000 ሰንጋ ታረደ እየተባለ ባሉ ተረቱ ውስጥ ሰምተናል። የዝናቡን ጌታ ልጅሽን ተቆጭው ብሎ አሉ ደብዳቤ ጽፈው ንጉሱ አፄ ምኒልክ በታቦቱ ፊት አሮሩት ብለው እንዳሉ ማለት ነው። እዛ አይጠፋም። እናት ስለሆነች በመንግስተ ሰማያትም ልትቆነጥጠው ትችላለች። ምን እንዴ በኦርቶዶክስ አስተምሮት ለእሷ ምን ይሳናታል? እናቱ አይደለች ብሎ ይልሃል ማለት ነው። ይሄ ተረታም ትውልድ። ታሪኩን ግን ልቀጥል። ጠየቀችው፣ እምቢ አላት። አልምረውም፣ ከመላእክት ጋር ክዶኛል። ለመነችው፣ አሁንም እምቢ፣ ለዘላለም ኃጢአቱን ይቅር አለው። ለምን? መላእክትን ራሱ ጌታችንን መላእክትን ክርስትናውን ጥምቀቱን ንቆ ነው የካደው። ክርስቶስን ንቆ ክዷል። መላእክትን ንቆ ክዷል። ጥምቀትን ንቆ ክዷል። ክርስትና ንቆ ክዷል። ንቆ የካደውን ለዘላለም ይቅር አለው ብሎ ሲላት እሺ ልጄ እንግዲህ እንዳልካ አንተ ሁሉን በሁሉ የምትሆን ሁሉም ማድረግ የምችል በፍቃድ ምክር የወደድከውን ማድረግ የምችል ስልጣን ያንተ ነው። መንግስት ያንተ ነው። ፍርድ ያንተ ነው። በፍርድ ውስጥ መዛባት የለበትም። ስህተት የለበትም። ዓይንህ እንዳየ አትበይንም፣ ጆሮህ እንደምትሰማም አትፈርድም። ለድሆች ግን በጽድቅ ትፈርዳለህ ተብሎ ተጽፏና በነቢያት ቃል እንዳልክ ይሁና አላለችውም። አልምረው ብሎ ሲላት አንድ ነገር አድርጋለሁ አለች። ምን? ይህን በሰማች ጊዜ ልብሷን ቀዳ ይላል። የት? በመንግስተ ሰማያት ነው ልብሱ የሚቀደድ ያለው። የአገር ባህል ልብስ ነው ወይ ሽንሽን ቀሚስ ነው? እሱ ምን እንደሆነ አልታውቅም፣ ግን ልብሷን ቀዳ ስለ እኔ ብለህ
ይቅር ካላልከው ስለ አንተ አይደለም የጠየቅኩ። የተካድከው አንተ ብትሆንም ግን ስለ እኔ ብለህ ይቅር ልትለው ይገባል። እኔን እኮ ንቆ ክዶኛል፣ ይካዳ። መላእክትን እኮ ንቆ ክዷል፣ ይካዳ። ጥምቀትን እኮ ንቆ ክዷል፣ ይካድ። ክርስትናውንም እኮ ንቆ ክዷል፣ ይካድ። ስለ እኔ ብለህ ስትል ግን ይቅር ልትለው ይገባል። ለምኛለው የመለስክልኝ መልስ አጥጋቢ አይደለም። ለምኛለው የመለስክልኝ መልስ ጭራሽ ለዘላለም ኃጢአቱን ይቅር አለው ነው ብለህ ያልከው። ስለዚህ ስለ እኔ ብለህ ይቅር ካላልከው ብላ ልብሶቼን እቀደዋለሁ። ልብስ መቅደድ ብቻ አይደለም፣ ጡቶቿንም አውጥታ ጡቶቿን ቆርጬ ጥላቸዋለሁ አለችው። እቆርጠዋለሁ። ማነው? ሚካኤል ቢላዋ አቀብለኝ ብላ ማለት ነው። መቁረጫው ቢላው ስለሆነ ማለት መቼ በሰማይ ያሉ መላእክት ናቸው ወይ ቢላው የሚያቀብሏት ብዙ ጊዜ ትልካቸዋለች ብሎ ስለምን ማለት ነው። እምቅድመ ሰማይ ወምድር ሀለወትኪ ብለው ስለሚል ፀሐየ ወርህ ይቀደሙኪ መላእክተ ሰማይ ይትልአኩኪ ብሎ ስለሚል ማለት ነው። እና ቆርጠዋለሁ። ቢላው ወዲህ በሉልኝ፣ አምጡ፣ ካራ አምጡ ብላ ማለት ነው። ጡቶቿንም አውጥታ ጡቶቼን ቆርጬ እጥላቸዋለሁ፣ ፊቶቿንም እሰነጥቃቸዋለሁ አለችው። ጉንጬን ሁሉ ነው የምቀደው፣ ፊት ለፊቱ እተለትለዋለሁ፣ ጡቶቼንም ቆርጠዋለሁ። ያ የጠባውን ጡት እቆርጠዋለሁ። ታያለህ። ማርልኝ ብዬ ስልህ እምቢ ብለኸኛል። ማርልኝ ብዬ ስልህ እምቢ ብለኸኛል። ከዚህ ቀጥሎ የማደርገው ነገር እንደ መንግስት እንደ ፍቃድ ምክር አንተ አድርግ፣ አንተ አምላክ ነው የፈለግከውን አድርግ ብዬ አልልም። ይሄን ሰውዬ እስኪ ወይ እኔ ወይ አንተ ይለይልናል እንደማለት ነው። ምን ልታረጊ? ቀሚሴን እቀደዋለሁ። ምን ልታረጊ? ጡቴን እቆርጠዋለሁ። ምን ልታረጊ? ፊቶቼን ሁሉንም ሰለጣጥቀው ደም በደም ነው ማድረገው። ፊት ለፊት ሀሳብ አስቀይርሃለሁ። ምን በማድረግ በልመና ሳይሆን በልመና ሞክሬያለሁ። እምቢ ካልህ ሃርድ እሰጥሃለሁ፣ አስገድድሃለሁ። እኔ እናትህን ጡትን ስቆርጥ ፊቴን ስሰነጣጥቀው ቀሚሴን ስቀደው ርቃኔን ስቆም ያኔ አፍረ በመላእክቱ ፊት አሳፍሬህ ይቅር እንድትለው አደርገዋለሁ። ይህንን አመፀኛ ሰውዬ የኦርቶዶክስ ተረት ሃርድ እና ወዲያውኑ ይህንን ስታደርጋየና ጌታችንም ያደረገችውን ባየ ጊዜ ወረድ አድርገዋለች። ጡት ቆርጣለች፣ ፊቷን ሰንጥቃለች፣ ቀሚሷን ሁሉ ቀደዋለች፣ ልብሷን ቀደዋለች። ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት ይላል። በደረት ላይ ማርያም ደረት ላይ የሚቀመጥ ሕፃን ነው። አሁንም በመንግስተ ሰማያት ለነሱ ማርያም ከዙፋኑ ላይ ወርዶ ማርያም ደረት ላይ ቁጭ አለ። እቀፊኝ እናቴ ይምዬ እቀፊኝ እስቲ ምናምን ነገር ብሎ ማለት ነው። ይሄ ወንድሜ ዳጊ ሲያወራ የነበረው አረማዊ ሰውን አይደለም። አሁን ይሄም ከሃዲ ነው፣ አረማዊ ሰው ነው። እዚህስ ሌላ አረማዊ ሰው እኛ እኮ ቸገረንህ ብለን አንልም መቼም። ውሸትን እንድናዋርድ እውነትን እንድንሰብክ ስለተጠራ እንናገራለን። እያወጣኸው ኤርሚ ጡቷን ከቆረጠች በኋላ ነው ለዘራ ብሩክ ያስጠባችሁ ወይስ እኔ እንግዲህ ቢኒያም እዛው ተጠያየቁ። እየቆረጡ እየቀጠሉ ሊሆን ይችላል። አይ ጥሩ ጥያቄ ነው። የተቆረጠ ጡት ወተት ያፈልቃሉ? ይሄ እኮ በጣም ወሳኝ ጥያቄ ነው። አረማዊ ሰው እንኳን አይደለም። ምንድነው የሚገባው? ሚዩት አድርገዋል። መልስ አለ። አዎ መልስ አለኝ። መልስ ስላለኝ ነው የገባሁት። ችግር የለውም። መልስ አለህ እንኳን ሚዩት አድርገውና ጠብቀን እንሰጥሃለን። ይቻላል። እንነጋገራለን። እሺ ቴንክ ዩ። ታምረ መድኃኔዓለም ያው ገጽ 104 ሁለተኛው ታምር ላይ የይቅርታውና ቸርነቱ ከሁላችን ከህዝበ ክርስቲያኑ ጋር ይሁንና ይልና ክብር ይግባውና የከበረ ከፍ ያለ የጌታችን የአምላካችን የኢየሱስ ክርስቶስ ከመቤታችን አሁን ያነበብከውን ታምረ ማርያም እንነጋገር። ታምረ ማርያሙ ላይ ሚዩት አድርግ። ከዚህ በኋላ ከከፈት ከታች እንደ በረሮ ታች
ኦኬ ታች ታምረ ማርያም ላይ እንነጋገር። ኦኬ ታች ብራዘር ታች ታምረ ማርያም ግብረ ገብ ተማሩ። ታች ወረድና ግብረ ገብ ተማር። ይህንን ካነበብኩ በኋላ ከዛ እሰጥሃለሁ ነበረ። ስርዓት እንኳን እኮ የላችሁም፣ ስርዓት አታውቁም። ባሪያይቱ እንደመቤቲቱ ያረጋታል ይላል እና እንደዛ ያደርጋቸዋል። ሰው ቤት ገብታ አንተ ወንክ አዛዥ ታምረ ማርያም ታወራለህ። ተመሳሳይ ሀሳብ ስለሆነ ግን አውርቼ በኋላ ትገባለህ ከገባ። እሺ ክብር ይግባውና የከበረ ገናና ከፍ ያለ ጌታችን አምላካችን ኢየሱስ ክርስቶስ ከእመቤታችን ከድንግል ማርያም የተወለደ የመድኃኔዓለም ክብረ በዓላቶቹ ነግራችኋለሁ። ክብር ይግባውና ከእሷ ከድንግል ማርያም የተወለደው መድኃኔዓለም ነው። በዮርዳኖስ የተጠመቀው 40 ቀን 40 ሌሊት የጾመው ውሃውን ወደ ወይን ጠጅ ያደረገው መድኃኔዓለም ነው። በመከሩበት ቀን በሆሳዕና ቤተ መቅደስ የዞረው 40 ቀንም የሰቀሉት 3ኛው ቀንም የተነሳ ወደ ሰማያትም ያደረገው በሕያዋንና በሙታን ይፈርድ ዘንድ የሚመጣውም ክብር ይግባውና መድኃኔዓለም ነው። ክብር ይግባውና የፈጠረው አምላኩ መድኃኔዓለም በቁርጥ ልቦና በማመን በሚያከብረው አብዝቶ የሚወደውን ሰው አንድ ቀን ከጠዋት እስከ ማታ ድረስ ከጠዋት እስከ ማታ የወረደ የክረምት ዝናብ የሚያሉ መላእክት ይጠብቁታል። ልብ በል መድኃኔዓለምን ስታከብረው እንደዚህ ነው የሚሆነው። ክብር ይግባውና የፈጠረውን አምላኩን መድኃኔዓለምን በቁርጥ ልቦና በማመን የሚያከብረውን አብዝቶ የሚወደውን ሰው በአንድ ቀን ከጠዋት እስከ ማታ የወረደ የክረምት ዝናብ ምን ያህል ነጠብጣብ ይሆናል? ከጠዋት እስከ ማታ የሚወርድ የክረምት ዝናብ ይህን ያህል እንኳን መላእክት የሉም በቁጥር እልፍ አላፋት ናቸው። ወትልፊት አላፋት ነው የሚባሉት መላእክት። በአንድ ቀን ከጠዋት እስከ ማታ የሚወርድ የክረምት ዝናብ ቢያንስ ቦሌ አየር መንገዱ ላይ ብቻ ከጠዋት እስከ ማታ ዝናብ ቢዘንብ አየር መንገዱ ብቻ የአየር መንገዱ ግቢ ቅጥሩ ብቻ ማለት ነው። አውሮፕላን የሚያርፍበት የሚያኮኩበት የአየር መንገድ ቅጽር ግቢ ነው ተብሎ የተቀጠረው ላይ ብቻ የሚወርድ የክረምት ዝናብ አዲስ አበባ አንቶ ቦሌ ክፍለ ከተማ አንቶ እርሳው ኤርፖርቱ ላይ ብቻ የሚወርድ ከጠዋት እስከ ማታ ያለማቋረጥ የሚወርድ የዝናብ ነጠብጣብ ምን ያህል ይሆናል? ይቆጠራል ወንድሞች እናቶች? 1 2 3 4 5 6 7 ወደቀ እያልን ብንቆጥር አንደኛ ማን ነው ሊቆጥር እስከሚችለው? ሁለተኛ ከጠዋት እስከ ማታ ድረስ 12 ሰዓት ማለት ነው። በ12 ሰዓት ውስጥ ስንት ያህል የዝናብ ነጠብጣብ ይወድቃል? ያንንም ያህል መላእክት ይጠብቁታል ይልሃል። ቀደዳ በኦርቶዶክስ ይልሃል። ይሄ ውሸት። ስለ አንተ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋልና እንዳለ ክቡር ዳዊት ይላል። ክብር ይግባውና ይሄን አይደለም ዋና ማሳየት ፈልኩ። ክብር ይግባውና ለመድኃኔዓለም መታሰቢያ እንጀራና ወጥ ጠላ ከሚሰራበት እንጨት የሚወጣው ጢስ መላእክት በክንፋቸው እያንቦገቦጉ በምስራቅና በምዕራብ በሰሜንና በደቡብ በአራቱ ማዕዘናት ሁሉ ይበትኑታል። እነ ቅዱስ ሚካኤል እነ ቅዱስ ገብርኤል እየወረዱ የነ ወይዘሮ ማዘንጊያሽን ምድጃ ከበው የመድኃኔዓለም አሻሮ ሲቆላ ዳቦ ሲደፋ እንጀራው ሲጋገር ወጡ ሲወጠወጥ ያራግባሉ። ከታች ጭሱ ማለት ነው። እዛ ምድጃው ላይ የመድኃኔዓለም ነው። የመድኃኔዓለምን እንደዚህ ይመታሉ እና ጭሱ ከዛ ምድጃ የሚወጣው ጭስ በአራቱም የምድር ማዕዘናት እያንቦገቦጉ በምስራቅ በምዕራብ በሰሜን በደቡብ በአራቱ ማዕዘና ዓለም ማለት በዓለም ዙሪያ ማለት ነው። ወደ እስያ፣ ወደ ካናዳ፣ ወደ አሜሪካ፣ ወደ አረብ ሀገራት ሁሉ፣ ወደ አፍሪካም ወደ ተቀሩት ሀገራት ሁሉ፣ ወደ አውስትራሊያ፣ ወደ ባህር ደሴቶች በሙሉ እነ ሚካኤል በክንፋቸው የነ እማሆይ ወለተ ጊዮርጊስን ምድጃ ከበው ገብርኤል በሰሜን በኩል ይሄኛው ሚካኤል በደቡብ ሱራፌልና ኪሩቤል በምዕራብና በምስራቅ ሆነው ጭስ ያንቦገቡጋሉ ኢትዮጵያ ላይ እየመጡ ማለት ነው። ወይኔ ኤርሚሻ ጭስ ፍቱን ነው። በኦርቶዶክስ ቤተክርስቲያን ጭስ እናቴ እና ያራግባሉ። ሚካኤል ያራግባል ክንፉ እስኪነቀል ድረስ ማለት ነው። ገብርኤልም እንደዚሁ ሲጀምር ክንፍ አለው ብሎ የሚሉት እነሱ ናቸው። የሱራፌልና ኪሩቤል እንኳን እሺ ክንፍ አላቸው ተብለዋል። ገብርኤልና ሚካኤል ክንፍ አለው ትላለህ እንደ አንተ። ኦኬ ብቻ ያራግባሉ። ምድጃ ቁጭ ብለው ተኮልኩለው እሳቱን እየቆሰቆሱ እንጨቱን እያመጡ እየለቀሙም ሊያመጡ ይችላል፣ ኩበትም ጭምር ማለት ነው። እና ያራግባሉ። ጭሱ ይወጣል። በአራቱም የምድር ማዕዘናት ይበትኑታል። እኔ ባለፈው አይቻለሁ እዚህ ጋር በዚህ በእኛ አካባቢ እኔ ባለሁበት ሀገር በዚህ በፓሲፊክ ኦሽን ላይ ሲመጣ የሆነ ጭስ አገኘሁት። ከየት ነው የመጣው ብዬ ስለው ከኢትዮጵያ ነው አለኝ። የአቦ ጭስ ነው ግን የመድኃኔዓለም መስሎኝ ነበር። እንደዚህ ብዬ ካላላገጥ አንተ ኢትዮጵያ የሆነ አውቀህን የጠየቀው። አሁን ብዙ ነጭ አለ ኤዥያ አለ። እነሱ አሁን በቃ ሳያውቁ እኮ ዝም ብሎ ጭስ እየነካው ኦርቶዶክስ ብሎ ተበሉ። እኔም እንደዚህ ብዬ ላላግጥበት እንጂ ጭስ አቤት ጭስ ወይ አቤት። ከየት ነው የመጣው? ከኢትዮጵያ። መቼ ነው የጠረሰ? ያቦለት ጭሱ አማናዊ ነው ጭሱ ወይስ አማናዊ?
እኔ እኮ ምንድን ነው የወንዞቻችን ውሃ ነው ወይ እንዲያደርገን ወይስ አፈሩ ነው እንዲያደርገን? ኢትዮጵያውያንን ኤርትራና ኢትዮጵያን እንደዚህ በተረት ያጦዘን ነገር ነው እኔ ሊገባኝ አልቻለም። እውነቴን ብዬ የምልህ ወይ የወንዞቹ ውሃዎቻችን መመርመር አለባቸው እንጂ በጤናማ እንደዚህ አልሆነ። አሁን መላእክት ያንቦገቦጉት ጭስ በአራቱም የምድር ማዕዘናት ይበትኑታል። ከዛስ ዋናው ጋና አለኝ ወደ እሱ የደረሰበት እሱ ይድናል። ምኑ ጭሱ የደረሰበት ይድናል። ከዚያስ በስሙ አምኖ ከመድኃኒ ዓለም ከጎኑ በወጣው ውሃ የተጠመቀ ኃጢአተኛ ክርስቲያን ይቅርና አረማዊ ማለት ያላመነ ያልተጠመቀ ማለት ነው። አረማዊ እንኳን ቢሆን በዚያች ቀን ቢሞት ክብር ይግባውና ለመድኃኒ ዓለም መታሰቢያ የተደረገ ያ ጢስ ቢነካው ይድናል፣ እርሱም ለድህነት ምክንያት ተሰቅሏልና ይላል። ጢስ ያድናል። እልል በሉ ኦርቶዶክሳውያን። ጢስ የመድኃኒ ዓለም ዕለት የከብቶችም ኩበት ይሁን የእንጨት ይሁን ከበርካቶ ይሁን ከአዲስ አበባ ዙሪያ ካሉ ገበሬዎች ተሸክመው ያመጡት በአህያ ጭነው ያመጡት እሱ ጭስ በጣም ፍቱን ነው። ዋናው ግን የመድኃኒ ዓለም ጭስ መሆኑን መታወቅ አለበት። የመድኃኒ ዓለም ጭስ ተብሎ የተባለ ለመድኃኒ ዓለም ዝክር እንጀራ መታሰቢያ እንጀራ ሲጋገር፣ ወጡ ሲወጠወጥ፣ ዳቦ ሲጠላው፣ ሲጠመቅበት፣ አሻሮ ሲቆላ እሱ መሆኑን አረጋገጥ። አሁን በየርቤ ጢስ ክልክል እኮ ነው እኛ ሀገር። አሁን ጢስ ማጨስ ምናምን ማለት ማጨስ ስልህ በሲጋራም ሳይሆን ይሄ ጭሳጭሶች አይፈቀድም። ለምን ስሞክ ቴስት ምናምን አለ መኪና ላይ ቀረባቸው። አሜሪካ ለመዳን ወደ ኢትዮጵያ መምጣት አለባቸው ሰዎች። በቃ ቀረባችሁ። እናንተ ጭስ አትወዱ ማለት ጭስ የሚወድ ማለት በጭስ መዳን የሚፈልግ ወደ ኦርቶዶክስ መምጣት ያለበት። ይኸው አረማዊ ማለት ሌላው ደግሞ ክርስቲያን ያለ በቃ ሌላው መጠመቅ አያስፈልግ። በቃ እየፈለጋችሁ ለመድኃኒዓለም የተቆላ ጤስ ምናምን ጭስን ኢንተርቪው ማድረግ ያለብን። እርጉዝ ናቸው እንዴ ግን አማኞቹ? በጠቅላላ አማርኛ የሚሉት ጭስ ምናምን እነሱ ናቸው ብዬ ነው እንዳለ አማኞቹ ነፍሰ ጡር ናቸው። ሰው የሚድንበትን ነገር እንንገራቸው። እንደ ኦርቶዶክስ በጭስ ነው፣ እኛ ግን ኢየሱስ ነው ያድናል ብለን የምንለው። ምርጫው የእናንተ ነው። ኦርቶዶክሳውያን አሁን ማድረግ ያለብህ አንተ ከነ ወይዘሮ አቦዘነችና ከወይዘሮ አርልጋነሽ ቤት የሚወጣን ጭስ ሲወጣ ጠብቀህ መጠየቅ ነው። ለምሳሌ 4 ኪሎ ላይ ያሉ እናት ሲቆሉ በቦሌ አካባቢ ሊያልፍ ይችላል ጭሱ። በዚህ በየረር ተራራ አካባቢ ቦሌዎች ዝም ብለህ ፈዘ መጠበቅ የለብህም። መገናኛዎች ነቃ በሉ። ምንድነው ማድረግ ያለብህ? ከ4 ኪሎ የተነሳውን ጭስ መጠየቅ አለብህ። ከየት ነው የመጣኸው ብለህ ኢንተርቪው ማድረግ አለብህ። ከወይዘሮ አቦዘነች ቤት ነው። የማን ጭስ ነህ? የመድኃኒዓለምን አሻሮ እየቆላች ነው እዛ። እሱንማ ሰምተናል። ድርሳነ መድኃኒዓለም ወገር መባህ ሲሆን ላይ ኤርሚያስ አንብቦልናል። ታዲያ እኛ የዘላለም ሕይወት ልናገኝ እንፈልጋለን። ስለዚህ እንድትነካን እንፈልጋለን። ንካንና አለፍ ነው ማለት ያለበት። ተረታም ትውልድ የጊዮርጊስና የማርያም ከሆነ እለፍ ነው ማለት ያለበት። እለፍ። ምንም እሱ እንትን የለውም። ብዙ ጭሶች ነው የሚወጡት። የአዲስ አበባ የመኪና ጭሶች አሉ፣ ከፋብሪካ የሚወጣሉ። የወይባ ጭስ አለ፣ ብዙ ጭሶች፣ የሲጋራ ጭስ አለ። ይህ ምንድነው የሚነፉት ነገር ደግሞ አላቸው አይደለ? ምንድነው ሶሉሽን ጓያ ነው ሺሻ፣ የሺሻ ጭስ አለ። ቆሻሻ ጠርጎ የሚቃጠልበት ጭስ አለ። የመስቀል ደመራ ጭስ አለ። የዕጣን ጭስ አለ። እንትን እንስጣቸው አሁን እንዳይወዛገቡ እነሱ ሂዱና በየቀበሌው እናቶችን አደራጅታችሁ የመድኃኒዓለምን አንድ ላይ እንዲቆሉ። አያ አሁን አትወዛገብም። በየቦታው የትኛው ጭስ ብለን እንዳትወዛገብ በየክፍለ ከተማው በየቀበሌው አደራጁ እናቶችን። ከዛ የመድኃኒዓለም ይቁሉ እነሱ። አንተ ሄደህ ጤሱን ታጠን። በቃ መጠመቅ አያስፈልግም፣ መቁረብ አያስፈልግም፣ ማመን አያስፈልግም፣ መልካም ስራ አያስፈልግም። ምንም በቃ አረማዊ ነው መሆን የሚያስፈልገው። አረማዊ እንኳን ቢሆን ይድናል። This is Orthodox። ስለዚህ በዚህ ክፍል ላይ ጡት ቆርጣለሁ ብላ አስፈራርተው ክርስቶስን የካደውን ሰው መላእክትና ክርስትናውን ጥምቀቱን ንቆ የካደውን ሰው
አድናለሁ ብላ እስከዚህ ድረስ ደርሳ ሀሳቡን አስቀይረዋል። የጡትን ስትቆርጥ ሀሳቧን ቀይሮ ደረቷ ላይ ታቅፎ ስሟታል ይልሃል። እዚህ አረማዊ እንኳን ቢሆን ለአምጣው እንደሌላው እስላምና መናፍቅ እንኳን ቢሆን ይድናል ብሎ የሚለውን የገድለ ዮሐንስ ጨጌ ዘጸገሮ ቃል በቃል እኮ ነው። ሙስሊምም ቢሆን መናፍቅም ቢሆን ይድናል ይልሃል። This is Orthodox. Okay. እሺ ለምን ታስወጣኛለህ? አታስገባኝም ነበረ። ስርዓት ይዘህ ስላላወራህ ማለት ነው። ስዩሜ ሚዩት አድርግ። እኔ አሁን አንድ ጥያቄ ልጠይቅህ። ያውራው ዝም በል ቆይ። ቅድሚያ እኔ የማወራው ስታነብ የነበርከውን ነው። አቶ ዳንኤል ይልማ ምን አለ መሰለህ? እሺ አዳምጠኝ። የመድኃኒዓለም ጢስ ነክቶሃል? አዎ ነክቶኛል። ምን ትሆን ታዲያ? ምንድን ነው? በቃ ጥያቄ ስለፈልፍ ነበር። በቃ ዝም በል። እኔ መጀመሪያ ጥያቄ ለምን እንደምትሳቅስበት ሳክስ አያስፈልግም እኮ አንተ አሁን የዳነ ሰው ድናል እኮ ሌላ ወሬ አያስፈልግም። ታደለኝ ቆይ አዳምጠኛ። እሺ ኢሞሽናል ግን እሺ በቃ ረጋ በልና እሺ ጥያቄ መልስ በቃ እሺ ዝም በል። በመጀመሪያ አንተ ታምረ ማርያም ወይም ድርሳነ መድኃኔዓለም አንተን አይመለከትም። ለምን እንደሆነ ታውቃለህ? የመጀመሪያ አንተን ግን በግላ አስጨርሰኝ። አይመለከተኝም። እኔ ልነግርህ እኮ ነው። አንተ ለእኔ ከመንገርህ በፊት እኔ ልንገርህ። አይመለከተኝም። እሺ ጥያቄ ልጠይቅህ ነው። አንተ ግን ይመለከታል እኮ። ጥያቄ ልጠይቅህ። ዝም በል። ወንድምነት ቢኒዬ እንደዚህ እናደርግ። ቢያንስ ስሜታዊ መሆኑን እንኳን አንከልክላቸው። ምክንያቱም ለብዙ ዘመን የተዳፈነ ነገር ነውር ስለሆነ እየወጣ ያለው የፈለገውን ይናገር። ተናገር፣ ጊዜው ሰርና ተናገር። ምን እንደሆነ ታውቃለህ? በመጀመሪያ አሁን ድርሳናት፣ ገርላት፣ ድርሳናት ያሉት ነገሮች አንተ አይመለከትም። ካልተመለከተ ለምን ታነበዋለህ? ለሚመለከተው አካል መተው ነው። አይመለከተኝም ብለህ መጽሐፍ ቅዱስና መጽሐፍ ቅዱሳዊ ብቻ ብለሃል። መጽሐፍ ቅዱስን እኔ አልክድም፣ በመጽሐፍ ቅዱስ አምናለሁ። ግን ድርሳናትና ገርላት ለአንተ የማይመለከት ከሆነ ለምን ማንበብ አስፈላጊ ነው? እኔ ይመለከተኛል፣ አነበዋለሁ፣ እድንበታለሁ። የመጀመሪያ ይሄ ነው ጥያቄ። አሁን ኦርቶዶክስ እንደዚህ ነው፣ እንደዚህ ታላለች፣ ታምናለች፣ ወይም እንደዚህ ታመልካለች ምናምን አይደለም። እኛ እናመልክ ነው። እኛ አምላካችን መድኃኒታችን እግዚእነ ኢየሱስ ክርስቶስ ነው። የመጀመሪያው ማስረጃ ልስጥህ። አሁን ለምሳሌ ገብርኤል አለ፣ ተክለ ሃይማኖት አለ፣ ሚካኤል አለ። እዛ ቤት ውስጥ እኛ የምናመልከው አንድና አንድ ኢየሱስ ክርስቶስን መድኃኔዓለም ወይም ኢየሱስ ክርስቶስ ነው። ሌላ አምላክ የለንም። የመጀመሪያው ይሄ ነው። ካላነበብከው ካልፈለግከው አሁን እዚህ ጋር ወጥተህ ብዙ ተከታይ እንዲኖር ወይም እውነት ተናገርኩ ብለህ እንዲኖር ማውራቱ ተገቢ አይደለም። ሲጀመር ዳንኤል ይልማ ስትጨርስ ትነግረኛለህ ማለት ልመልስልህ ስለምፈልግ ልነግርህ ነው። ሰው እየተረጋጋል ጊዜ ልስጥህ። በቃሽ በጊዜ ልገድብልህ። አሁን አንተ ልነግርህ ነው እያልክ እሺ፣ 3 ደቂቃ ሰጥቻለሁ። በ3 ደቂቃ ውስጥ ሀሳብን ጠቅልል አውራ። ሸኪ ይሄ ነገር እንደዚህ ከሆነ አንተ ካልተመለከተ ለምን ዳንኤል ግርማ ሲጀመር የቤተ ክርስቲያን ልጅ ነኝ ትላለህ፣ ግን እማታውቅ ዝም ብለህ መሀይም ነው። መጽሐፍ ቅዱስን ወይም ድርሳናትና ገድላትን ካላነበብ እዚህ ጋር መተማራቱ ተገቢ አይደለም። እሺ ለእናንተ የማይጠቅማችሁ የሚጠቅማችሁን ነገር ያዝ፣ እኛ የሚጠቅመን ነገር ይዘናል። ሌላው ነገር ተገቢ ስላልሆነ በእንደዚህ አይነት ነገር ሁልሽም በመጨረሻ ሰዓት የእጅሽን ታገኛለሽ። ዛሬ ምንድን ይላሉ አባቶች? ቅልም ጊዜ አንስቶት ድንጋይ ይሰብራል አሉ። እናንተ ዛሬ ከላይ እስከታች ሁሉ ነገራችሁ ልትይዙ ትችላላችሁ። ነገር ግን ኦርቶዶክስ ነገም ሆነ ዛሬም ሆነ ወደፊት መቅደሙ አይቀርም።
ተሳስታችኋል። ለአንተ የማይጠቅምህን ነገር እንድታወራ አልፈቅድልህም፣ እንድትናገርም አልፈቅድልህም። ወደድክም ጠላም እጅህን ታገኛለህ። እሺ ይሄ ነገር ተገቢ ስላለ ለእናንተ ካልጠቀማችሁ አትንኩት፣ በቃ አትንኩን፣ አትናገሩን። ምን እናርጋችሁ? እኛ ኦርቶዶክስ ነው። አዎ በጭሱ እናምናለን፣ እንድናለን። ምን ትሆን? በጠላውን ጠጥተን እንድናለን። ምን ትሆን? ይህ መጽሐፍ ቅዱሳዊ አስተምሮ ነው። ምንም አትሆንም፣ ምንም አታመጣም። እኛ እንድንበታለን። እንደናንተ ምንም ለሌለው በአዳራሽ ውስጥ ገብተን አንጨፍርም፣ ለሰይጣኒዝም አናመልክም። ወሬያችሁን ከምታወሩ ከኦርቶዶክስ ላይ እጃችሁን አንሱ። ተግባባን? ስርዓት ሊኖራችሁ ይገባል። ለነገሩ ምን ስርዓት አላችሁ? ዝም ብላችሁ በያገኛችሁበት ምን እንትናችሁን እናውጣው እንዴ? በየአዳራሽ እየገባ እዛ ሰምትላለች። እኛ ኦርቶዶክሶች ስርዓት ያለን ነው። ወደዳችሁም ጠላችሁም እኛ ምንም እንትን የለንም። እንደናንተ አይደለንም። አይ እስከዚህ ድረስ ነው። ስርዓታችሁን ብትይዙ መልካም ነው። እናንተ በእርግጥ ጎበዞች ናችሁ፣ ጀግና ልትሆኑ ትችላላችሁ። ያ አይደለም። እኛ ኦርቶዶክሶች እናንተ ጋር አልደረስንም። እናንተ ግን በእኛ መጣችሁ። በመጀመሪያ ኦሪት ዘፍጥረት ክርስቶስን ኢየሱስን ካፈከው ስለ ፍጥረት ንገረኝ እስኪ። እዚህ ድርሳና ገር ላይ ከመጣ መጽሐፍ ቅዱስ ላይ ስለ ፍጥረት ንገረኝ። ሌላ ቦታ ላይ ለምን ትሄዳለህ? እዚህ ላይ እንነጋገር እስኪ። በመጀመሪያ ስለ ኦሪት ዘፍጥረት መጽሐፍ ላይ ያለውን ተናገር። ከዚህ እንነጋገር። ሌላ ላይ ከምትሮጥ ስለ ፍጥረት ላይ ግባ። እሺ ጨርሰሃል፣ ጊዜህን ተመለስ። አሁን ከማስወረደ ተመለስ ወንድም ማለት እሺ። የትማ መልሰህ ላክ፣ አስገባለሁ። ኦኬ እስካሁን እንግዲህ ያው ሰምታችኋል። ጥያቄ ነበረን ብሎ ነው የገባው። በቃ ውስጡ በጣም ኢሞሽናል ስለሆነ ተውን፣ በቃ ተውን። ለምን እንደዚህ አይነት ተረቶችን ታጋልጡብናላችሁ? እናንተ በመጽሐፍ ቅዱስ ነው የምታምኑት። ስዩም ተመለስ። እናንተ በመጽሐፍ ቅዱስ ነው የምታምኑት። መጽሐፍ ቅዱሱን ብቻ በቃ ያዙ። እኛ በዚህ በጢሱ እናምናለን፣ በሚጠጣውም እናምናለን፣ በጠላውም እናምናለን የሚል ነበር። እሱ ደግሞ መጽሐፍ ቅዱሳዊ ነው መጽሐፍ አለ። ቅዱስን አላምንም አላልኩም። እሺ አስተካከል። መጽሐፍ ቅዱስን አላምንም አላልኩም። መጽሐፍ ቅዱስን አላምንም አላልኩም። መጽሐፍ ቅዱስን አላምንም አላልኩም። አሁን እድል ሰጥቻለሁ ላውራ፣ ደነስ እድል ሰጥቼ ደነስ ነበረ። ስለዚህ ኦኬ፣ ሚዩት አታርጉት። ሚዩትን አንሳው፣ ሚዩትን አንሳው። ስሜታ ይሆናል። አንሳው ብራዘር፣ ሚዩትን አንሳው። ማን ነው ሚዩት ያደረገው? በጌታ ና ተመለስ ወንድም አለም። እኔ ስፈልግ እንጂ ማነሳ አንተ ስላልከኝ አይደለም። ማነሳ ሚዩቴን ደደብ አንተ ሚዩት ያደረግ። ኧረ ስዩም እንደ እንዳገባ ቆይ ሚዩት አድርገው አንተ። አይ ታደለ አይዞ ና በቃ ና። ስዩም ፕሊስ ሚዩት አድርገው። ታደለ ሚዩትን አንሳው። ታደለኝ አገራ እኮ ወንድም ነህ። በምፈልግበት ሰዓት ነው የማነሳው። አንተ ስላልከኝ አይደለም። ደደብ እኮ አለ ነገረ። ኦርቶዶክሳዊ መልስ ሰጠ። አሁን አንተ ቀጥል። አሰማም እንደ ደደብ ነህ። ደደብ ማይ ታደለ ተረጋጋ እንጂ። ኧረ ስዩም ለምንድን ነው ጣልቃ የምትገባው? ተረጋጋ እያለው ነው። እየመከረው እኮ ነው። አሳቢ እኮ ያረጋጋ ዝም እንደዚህ አይፈቀድም፣ አይቻልም። በኦርቶዶክስ እንደዚህ አይነት መሰዳደብ ተፈቅዶለታል። እሱ ታደለኝ ከእሱ ጋር ልጨርስ። ወደ አንተ አንድ ደቂቃ እስኪ ልሞክረውና ወደ አንተ መለሳለሁ። እሺ ታደለኝ፣ በቃ ጨረስክ? በስድብ ዘጋ ነው? ለጥያቄያችን መልስ የለህም?
ተሰነባበትን ማለት ነው። እዚህ ጋር መለሰ እኮ ቢኒ እንዴ! ኧረ ቢኒ በመድኃኒዓለም ጭሱ ያድነናል፣ ጠላችንን ጠጥተን እንድናለን አለ። ምን ይመልስል ከዚህ በለጠ? እንደ ትንሽ የሆነች ቅሪት ብትኖር እኔ እንደሰማሁት አልጨረሰም። ገብተዋል። አልጨረሰም። ውስጡ የሆነ ነገር አለ። ተሸክሞታል። ገብተዋል። ታዲያ አንዴ በቃ ጨርሰውና ስድቡን ጀምረዋል። ጨርሰውና በቃ ጨርሰው ውጣ፣ ልፍቀድልህ፣ ያለበለዚያ ላስወጣ ነው። ደደብ እኮ አለ። በቃ እኮ በቂ ነው። በጣም ጥሟል ማለት ነው። ይሄ ደጋግምለት ታድዬ ክፈትና እንትኑ ቃል ደጋግምለት። አይ ቲንክ እንደ ሙዚቃ መስማት ፈልጋል ማለት ነው። አይ ጨርሰው፣ ስለ ጌታ ስለሆነ እኔ ደስ ብሎ ነው የምሰማው። ሙዚቃ ነው ለኔ። ጨርሰው እስቲ ወንድም አለም ታዴ። በቃ እሺ፣ የለም ቴንኪው፣ እናመሰግናለን ስለነበረን ጊዜ። አሁን በቃ አንተ እታቸው ነው ወይ እዚሁ ቁጭ በለ እንምከረው እዚሁ ሆኖ ከፈለገም ታድዬ እንወዳለን። የእውነት ወንድሜ አሁን ይሆን ከሆን አንተ ይሆን ከሆን እኔም ቢኒ አንዱ እሺ፣ ትወደኛለህ። ቴንኪው ብራዘር፣ እንደምትወደኝ በደንብ እረዳለሁ። እኔ እናንተን ወይ እኔና ቢኒያምን ወይ እዚህ ያለ ነው የምጠላው ሰውነትህን አልጠላም። የኔ አባት አስተምሮትህን እጠላለሁ፣ ሰውነትህን ግን አልጠላም። ቴንኪው ወንድማችን። እኛም ልክ እንደዚሁ ነው። አስተምሮታችሁን ነው ትክክል አይደለም ብለን የምንጠላው እንጂ እናንተን እንወዳችኋለን፣ አንተን እንወዳለን በግል ቤተክርስቲያኒቱን እንደ ቤተክርስቲያን እንወዳለን። ቤተክርስቲያን ማለት ህዝብ ስለሆነ ማለት ኦርቶዶክሳውያን ከተቀበልኩ ቆይቻለሁ። ላውራ እኔ ምንም ነገር እኮ አላልኩም። እኔ ላውራ አሁን አውርተህ ጨርሰህ የለ ታዲያ አሁን ለአንተ የምነግርህ እንደ ወጣት ከሰማኝ ምክር ካልሰማህም ቶ ውድቅ ማድረግ ትችላለህ። ምክሩን ሁሉ መቀበል የለብህም። እኔ ግን የምነግርህ በጣም ቅን ኢትዮጵያዊ ወንድም ነህ፣ ኦርቶዶክሳዊ ወንድም ነህ፣ ቅን ወጣት ኢትዮጵያዊ ወንድም ነህ። ብሉይና አዲስ ኪዳን መጽሐፍ ቅዱስን አንብብ። ብሉይና አዲስ ኪዳን መጽሐፍ ቅዱስን አንብብ። ለአንተ ብቻ ሳይሆን ለሰው ልጅ አንብቤያለሁ። አንተ ሳትለው ችግር የለም። ካነበብክም እኔ አሁን የኔን ምክር ከፈለክ ውድቅ ማድረግ ትችላለህ። እኔ ግን ላውራ። ካነበብክም እሰየው፣ ካላነበብክም ኤርሚ አንተ እኮ ያወራው ስለ ገድላት ነው የምትቀላቅለው። እሺ እንዳላውራ የምከለክሉኝ ወይስ እንዴት ነው? እኔ እኮ ታች አውርጄ አይደለም። አይ በቃ እንደ ትልቅ ሰው እውነት የእናንተም ኦኬ መውረድ ፈልግሃል ማለት ነው። ስዩም በጣም መውረድ ፈልግሃል። እሱን አውርተን ጨርሰን ወደ አንተ ልንመጣ ነው። እናንተ የምታነቡም ከሆነ እሰየው፣ እንኳን አነበባችሁ። ጨምራችሁ ማንበብ የምትፈልጉ ከሆነ የኔንም የወንድሞቼንም ምክር ከሰማችሁ መጽሐፍ ቅዱስን አንብቡ። ካነበብክም ማንበብህን ቀጥል፣ ካላነበብክም ማንበብ ጀምር። እሱን እግዚአብሔርን ቃል ስታነብ ሰው በምን መንገድ መዳን እንዳለበት በነቢያትና በሐዋርያት የነገረን የሁላችን ጌታ ኢየሱስ ክርስቶስ አምላካችን የተናገረውን ቃል እዛ በተጻፈው በመጽሐፍ ቅዱስ ውስጥ ታገኘዋለህ። በጭስ ትድናላችሁ ብለው ጌታ ተናግሮ ከሆነ እነዚህ መጽሐፍቶች ትክክል ይሆናሉ። ካልሆነ ግን መጽሐፍ ቅዱስ የሚያስተምረው ሌላ ከሆነ እነዚህ በጭስና አተላልሰን ፍርፋሪ በልተን እንድንባቸዋለን፣ መቃብር አፈርስመን እንድንባቸዋለን፣ የዘላለም ሕይወት እናገኛለን። ወይ ደግሞ ክርስቶስንም ክደን ክርስትናንም ክደን ጥምቀትንም ክደን ሁሉን አቃልን ክደን ማርያም ልብሷን እየቀደደች ጡቷን እየቆረጠች ቁንጯን ፊቷን እየሰነጠቀች ተከራክራ ታድናለች ብሎ የሚሉት መጽሐፍቶች ያኔ እውነት መሆናቸውን ሐሰት መሆናቸውን የምታውቁት እውነተኛ የሆነውን እግዚአብሔርን ቃል ብሉያትና አዲስ ኪዳንን ስታነቡ አምላካችን እግዚአብሔር ከተናገረው በነቢያቱና በሐዋርያቱ ሆኖ በመንፈሱ ከተናገረው ቃል ጋር የሚስማማ ከሆነ ትቀበሏቸዋላችሁ። እነዚህ መጽሐፍቶች የሚጣረስ ከሆነ ግን ትጥሏቸዋላችሁ። ለወንድማችን ለታዴ ይሄ ነው ያለን ምክር። ቴንኪው